ሰው ተቀበለኝ አልተቀበለኝ እኔ ምን አገባኝ? እሺ ቀና ብለሽ አውሪኝ። ለምን ፈለግሽ ቀና ብዬ እንዳወራሽ? አሁን ምንም አልገባኝም። በደንብ ንገሪኝ እያልኩሽ ነው። አሁን እኮ ድግሱ ላይ ስለነበርሽ ድካም ነው ጭንቁ ነው ብዬ እዚህ ጋር እንድትቀሰስ እንዳደረገ እኮ ቆይ አታረሻሽን ችግር የለውም። ደግሞ ከተገደልኝ ይገባል እንዴ አንቺ እኮ ልጅ ነሽ ግዴታ ይሄን ነገር እንደዚህ ነው ይነገርሽ አሁን ድነሻል ማለት ነው። አሁን በደንብ ትነግሪኛለሽ። ያለቀ ካዩና ከነገማ ነው መቀደም ለነጋ ነገርኩት ነጋ አላምን አለ። ከዛ ላይ ነገርኩት። ከዛ ሰላም እንዴት ናችሁ? ውድና የተከበራችሁ የገኒ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ ወይ? እኛ አለን እግዚአብሔር የተመሰገነ ይሁን። እንግዲህ በጣም ተጠፋፍተን ነበረ። ዛሬ ደግሞ በአዲስ ቪዲዮ ከብዙ ቆይታ በኋላ ተመልሻለሁ። ዛሬ የመጣሁበት ምክንያት ዋነኛው ነገር ስለ ገኒ ነው። ባለፈው ያወራንበት ቪዲዮ ላይ እሱን ነገር ሁሉም ሰው የቀልድ ምናምን እየጠየቃት ነውና ለኔ ግን ግልጽ አልጋ ይሄን ነገር በደንብ በቃ አስባ ዘላዝላ ምናምን ግልጽ አላረገችልኝም እና ይሄን ነገር እኔ በደንብ ግልጽ እንድታረግልኝ ፈልጋለሁ። አሁን ይሄን ሰሞን ድግስ ላይ ስለነበረች ድካም ጭንቅ ነው ብዬ አላናገርኳትም ነበረ። ዝም ብዬ ዋጣ አድርጌ ዛሬ ወደ ቤት ስለመጣን ልጠይቃት አስቤያለሁኝና አሁን ወደ ሽንት ቤት ወጣ ብላ ነው መሰለኝ። ስትመለስ የምንነግራችሁ ይሆናል። አብራችሁን ቆዩ። ቁጫሽ ዋም ጥልኛልኩሽ ነው ሙክሽ በጣም እየሞቀኝ ነው። ጸሎይ እና ከሞቀሽ በኋላ ለምን ይሞቃል? ልታጠፍ ፌስታሉ ያረኩት ነው ቅቤ ነው። እሺ እኛ ያፈረደበት ቅቤ ለተቀበታች እና ለሙት እንዴ ለተቀበታች እሺ አሁን ተነሽ ንገዝ መተኛት የለም እንድትተኝቻ ነበር እንዴ ነው ግን አሁን መተኛት የለም። የምጠይቅሽ ጥያቄ አለ። ምንድን ነው የምትጠይቂኝ? ጥያቄ አለ። የምጠይቅሽ ጥያቄ አለ። ምንድን ነው ባባዬ? እሺ ቁጭ በል እንዳትጨቃጨቁ እኔ ልተኛ ነው። እሺ ቅድም ነው ቁጭ እንዳልኩ ቁጭ በል እሺ እዛው ቁጭ በል አባቴ እኔ ልተኛበት ወደ ስራሽን ጨርሽ። ምንድን ነው ምንገርሽ ፈጠርሽ ነው አሁን የጀመርኩት እንትን ምን ነበር እንቅልፍ ልጨርስ ዞር በይልኝ። ባለፈው የሰራነው ቪዲዮ ምን ነበር? ምን ቪዲዮ ሰርተን ነበር? እሺ እና ሁሉም ሰው ስለዛ ነገር ይቀልድብሻል። ለነሱ ነገርሻል። ለኔ ምንድን ነው ያልነገርሽ? ምን ነው ያልነገርኩሽ? ያልነገርሽኝ ነው እንድነገርኩሽ አንዴ አላመን እኮ ያልሽው አንቺ ነሽ። እንዴት አልገባኝ? እኔ ግልጹ ስነግርሽ ውሸትሽን ነው አልሽኝ። ሌላ ምን ፈለግሽ? ማን ያለሽ? አረ ሁሉም ሰው እኮ የሚደበቅ ነገር ነው። ግልጽ የሆነ ነገር የሚታይ ነገር ነው። ገብቶኛል። ግን ለሁሉም ሰው ግልጽ እንዳደረግሽ ለምን ግልጽ እንዳደረግሽ? አላምን ያልሽው እኮ አንቺ ነሽ፣ እኔ አይደለሁም። አረ አላምን አልኩኝ እንዴ? እና ውሸት ነው አላምንም ምናምን ያልሽው አንቺ እንጂ እኔ ምን ላድርግ? ሁሉም ሰው ታዲያ ነው ባልተቀበለሽ እንዴ? ለምን አይቀበለኝም? ሰው ተቀበለኝ አልተቀበለኝ እኔ ምን አገባኝ? እሺ ቀና ብለሽ አውሪኝ። ለምን ፈለግሽ ቀና ብዬ እንዳወራሽ? አሁን ምንም አልገባኝም። በደንብ ንገሪኝ እያልኩሽ ነው። አሁን እኮ እኔ ወዲያውኑ ያልጠየኩሽ ድግሱ ላይ ስለነበርሽ ድካም ነው ጭንቁ ነው ብዬ እዚህ ጋር እንድትቀሰስ እንዳደረገ እኮ ቆይ አታረሻሽን ችግር የለውም። ደግሞ ከተቀበልሽ ምንድን ነው ማለት ቆይ አንቺ ምንድን ነው ምን እንደሆነ የፈለግሽው? እንዲሆን ነው እንዳይሆን ነው? ምን ጥያቄ አለሽ? ሆነ ማለት ነው። ይሄ ችግር የለውም ግን እስቲ ንገሪኝ። ምን ልንገርሽ? እስቲ ንገሪኝ ነው አልኩሽ እኮ አልቀበላሽው አንቺ ምንድን ነው ታስቂኝ? ቆይ አንቺ አላምን ያልሽው ማለት ነው። አሁን ቆይ እኔ ራሱ ከማሜ ራሱ ሊፈወስ ነው መሰለኝ። አይ ቆይ ምንድን ነው ነጋ ስለሌለ ነው መቀበል ያልቻልሽው ወይስ ምኑን ነው ማመን የፈለግሽ? አልገባኝም። ምንድን ነው ሀሳብሽ? ለመጀመሪያ ጊዜ ለማን ነው የነገርሽው? ለመጀመሪያ ጊዜ ለማን ነው የተናገርሽው? ይሄን ብቻ ነው የምጠይቅሽ።
ለመጀመሪያ ጊዜ ለማን ነው የተናገርሽው? ለራሴ ነው። እሺ ለካዛስ እንዴ አንቺ ምን አስፈለግሽ? እያንዳንዱን እኔ አሁን አስታውሽ ለከለ ተናግሬ ልበልሽ እንዴ? ለኔ ስላልነገርሽኝ ደግሞ ልትነግሪኝ ይገባል እንዴ? አንቺ እኮ ልጅ ነሽ። ግዴታ ይሄን ነገር እንደዚህ ነው እየነገርሽ አሁን ድነሻል ማለት ነው። አሁን በደንብ ትነግሪኛለሽ። ባባ ይሄድ እዛ ጋር ስልኩን ይሽ። እሺ ቀጥይ። ካሜራ አድርገሽ ነው እኮ ካሜራ ደቅነሽ ነው የጠየቅሽኝ ያለሽ። አሁን እኮ ልጅ ወደ እዛ ጋር ሳይ ምንድን ነው የሚያየው እላለሁ እና ካሜራ ደቅነሽ ነው ምን ጠይቂ? ወይ ባባ እየገደልከኝ አንተ ስርዓት ያዝና እዚህ ጋር ቁጭ በል ጎበዝ። ፍሬ ባረደበት ስልክ እንደው ቀኑ ባባ ወደዛ ጋር ሄደህ ቁጭ አትልም? ታዩ ቀበጥ። እሺ ንገሪኝ። አሁን ያው ባባን ባለበት አፋ ተቀመጥ። ይስኩ ንገሪ። ቆይ ነው እሺ ለመጀመሪያ ለማን ነገርሽው? የምትይ ላዩ። እሺ እስቲ ዛሬ ነው ወድ ፈላ ላይሽ ከዛስ ለነጋ ከዛስ ያለቀ ካዩና ከነጋ ማን ነው መቀደም? ለነጋ ነገርኩት። ነጋ አላምን አለ። ከዛ ላዩ ነገርኩት። ከዛስ ሌላስ እስካሁን ጠይቅሻለሁ። ከዛስ ለምን ፈለግሽ አንቺ? እስካሁን መጣኝ። አንደኛ አዩ፣ ሁለተኛ ነጋ። ከዛስ አንደኛ ነጋ ነገር አይደል? ወደዚህ እንትናለሽ። እሺ አንደኛ ነጋ። ከዛስ ሌላስ ንገሪኛ። አይ ስቀበጣጠር የነበረው ካሜራው ደቀልሽ ነው። ንገሪ። እሺ ነገርኩሽ። እሺ አንደኛ ነጋ። ሌላስ ሶስተኛ ለማን ነገርሽው? ምን ያደርግልሻል? አለ ማን መጀመሪያ የነገርኩትም ሌላ ሰው አለ። ሶስተኛ፣ አራተኛ፣ አምስተኛ እኮ ለማን ንገሪኝ። ምን ያደርግልሻል? ምን ልታያቸው ነው? ምን ልጠይቂያቸው? ለምን እነሱ ሰሙ ነው ከኔ ቀድሞ አይደል? አሁን እስቲ ቢያንስ በቃ አምስት ቀን እስከ 10 ብቻ ንገሪኝ። አንደኛ አላስታውስም እንዴ መፍተራል እንዴ? አንቺ ቆይ ምን አስጠይቅሽ? ምን ማወቅ ነው የፈለግሽው? አምንሽን ወይስ አላመንሽም? ይሄ ነው በቃ ጥያቄ። አንደኛው ጭንቅላቴ ጭንቅላትሽ እሺ ይላል። አንዱ ጭንቅላትሽን ቢያለሽ በዚህ በኩል ያለው እሺ ይላል፣ በዚህ በኩል ያለው እምቢ ይላል። ሁለቱም ማስማማት ያለብሽ ያንቺ ፋንታ ነው። ይሄን አጥልሽ ነው የሚሆነው። እኔ ልተኛ ልትነግሪኛለሽ አትነግሪኝም? እስከ 10 ቆጥሬ አልነግርሽም። ለምን? ምን ያደርግልሻል? ስለምፈልግ ነው። ምን ሰማሽ? እሺ አሁን ከሰማሻቸው ምን ያደርግልሻል? ሁለት ሰው ብቻ እኮ ነው የሰማሁት። ይሁን እሺ ምን ያደርጉልኝ? ደም ነገ አይቆጠርም። አዩ ብቻ እኮ ነው የሰማሁት። አይቆጠርም እሱ ማለት ሲቆጠር አንደኛ ነው። ከዛ በፊትስ አሁን ቆይ አንቺ ጭንቅላሽ አላምን ያለው እንዴት ከነጋ ከሄደ በኋላ ነው ጥያቄሽ? ወይስ እሱ እያለ ነው ልትይ የፈለግሽው? ለምንድን ነው ጭንቅላሽ መቀበል ያልፈለገው? ከሱም ሆነ ከሌላው ሆነ እኔ እግዚአብሔር ሰጥቶኝ ተመስገን ብዬ ተቀብያለሁ። በቃ አለቀ። ይሄን መስማት እንፈልግ ጨረስኩ። አሁን ለጥያቄ መልስ አላገኘሁትም። እኔ አሞኛል። አሁን ዞር በይ። አሁን ዛሬ ቅድም ስትቀር ነበር እንዴ? ቤተሰብ ልንገርሽ ምንም መቀበል አልፈለገችም። ይሄ መቀበል አለመቀበል ደግሞ የእሷ ፋንታ ነው። አሁን እርግጠኛ ነኝ የሰማሽው እዛ እንደ ሁሉም ሰው ሰምቷል። መቀበል ያልፈለግሽ አንቺ ፋንታ ነው። አልገባኝም። ስነግርሽ እምቢ አልሽ እኮ አንቺ ነሽ። አይደለም ምን ነበር ተሰለቀ ጭንቅላቴ ተሰረቀ። በረከት ይሰጣል። የእሱ ሻንጉሊቶቹን እየሳመ ነው። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኔ ያለኝ ክብሩ ይስፋ። ያው ታውቃላችሁ ከስንት ድካም በኋላ ዛሬ ቤቴ አሪፍ ያለውኝ በጣም ከእናንተ ጋርም ተጠፋፍቻለሁኝ። ያው ምንም እየተገናኘን አይደለም። ለማንኛውም ጥያቄዋ ለእናንተ ገብቷችኋል፣ ለኔ የሚገባኝ ይመስለኛል። ለማንኛውም መቀበል አልፈለገችም፣ ውሸት ነው እያለች ነው። እንግዲህ ቀኑ ደርሶ ስታይ ልታምን ትችላለች። እስካሁን ገና እኔ ሳላይ ካሜራ ደቅና እኔ በተነሳውበት ጥያቄ እያቀረበችልኝ ነው። ስለዚህ ማን ቀድሞ ሰማ ማን ቀድሞ እንትን አለ፣ እኔ መጨረሻ ለምን ሰማው ይመስለኛል። ለማንኛውም ሁሉም አይተው ጠይቀውኝ ያወቁት ነገር ስለሆነ ይሄ አንቺን እንትን የሚል አይደለም። አሁንም ቀረ። ደስተኛ ነሽ ወይስ አይደለሽም?
እሺ ምን ደስተኛ እንደሆንሽና እንዳሉሽ አልነግርሽም። ስሙልኝ አልነግርሽም። እሺ ምን እንደሆነ ፈለግሽ ታዲያ? ቆይ እኔ ግን እኮ ነገን አወራዋለሁ ብዬ ነበር። ስልክሽን ደበቅሽብኝ። ነገ ልታወሪ ፈልገሽ ነው? ሰላም ካልኩላት ቆይቻለሁ። ቆይ ዛሬ ትያለሽ እንዴ? ኦኬ አንዱ አሮግ ጫማ ነበር ትያለሽ? ስሄድ አስቡት ይሁን ለመስላክ ስሄድ ነው ስልኬን አሁን እንዳጋጣሚ ቁጭ አድርጌ ስወጣ ነው ስልኬን አንስታ ዝጌ ካሜራ የደቀነችበት። ምንም ቀረ። ውድ ቤተሰቦቼ እንግዲህ ሁላችሁም በጸሎታችሁ አስቡኝ። እሱ አመነችም አላመነችም። አሁን ቆይ ደስተኛ ነሽ አይደለሽም? የብዙ ሰው ጥያቄ ነበረ። እውነት ለመናገር ድግሱ ቦታ የሚመጡ ያዩኝም ምናምን እንዴት ነው ይሄ ነገር? በጣም ብዙ ሰው ጥያቄ አስነስቷል። እሱ የለም እንደ ኬት መጣ በቃ ብዙ ነገር እያሉ ነበረ። እንግዲህ እኔ እና ፈጣሪ ነን ውስጤን የማውቀው እንደሚወራ ብዙ ነገሮች እያወሩ ነውና ብቻ ተመስገን ስለሁሉም ነገር። እኔ ራሴን አውቃለሁኝ። ይሄ ደግሞ ጸጋ ነው እንጂ ሌላ ነገር አይደለም። እኔ ደግሞ በዚህ አጭር ጊዜ ውስጥ ሌላ ሰው ተላምጄ የማመጣው ነገር አይደለም። ለሷ እንኳን ለሌሎቹ አለም ለሷም ጥያቄ ሆኖባታል ይመስለኛል። ይሄ ነው እንቅልፍ አላስተኛት ያለውና እና በጣም ብዙ ሰው የዛን ቀን የለበስኩት ልብስ ትንሽ ለብዙ ሰው ግርም እያለው ነበር እና ይሄ ነገር ምንድነው ድግሱ ላይ የሌላ ነገር ጥያቄ ሰው የኔ ጥያቄ ሆኖባችሁ ነበር ብዙ ልጆች ብዙም ሰዎች እና የዛ ልጅ ስለሚወደኝ እውነት ነው ብለሻል እንግዲህ እኮ ደስተኛ ነሽ አይደለሽም እንዴ? ከአንገት በላይ ነው ነኝ ማለት አይነት እና አሁን ጥያቄ ተመለሰልሽ ወይስ ተመለሰልሽ? ኤክስ ገባበት እና ለማንኛውም ውድ ቤተሰቦቼ የነበረው ድግሱ ላይ የነበረው ነገር እጅግ በጣም የኔ ነገር ተውትና ድግሱ ላይ የነበረው ነገር እጅግ በጣም ደስ የሚል ትንሽ አማማርኩኝ ድካሙም አለ ምች ነገር ነካ አድርጎኝ ነበረ እና ለዛ ነው እና እዚህ በተኛውበት እሷ ካሜራ የደቀነችው እኔ በሌለውበት ወጣ ስለወደ ሽንት ቤትና እጅግ በጣም ደስ የሚል እግዚአብሔር አምላክ በሰላም ለሀገሯ አብቅቷት የምትወልድበት የምትከብድበት የምትደሰትበት ያድርጋት። እንዳጋጣሚ ነው የመጀመሪያ ላይ የለቀኩት ቪዲዮ ዲሊት ሆኖ ነበረ። በጣም ብዙዎቻችሁ በጣም ደስ የሚል ኮሜንት ሰጣችሁ ነበረ። ከዛ በኋላ ዲሊት ሆነ። ከዛ በኋላ ነው መልሼ ስፖስተው ያው እይታ አላገኘም። ለማንኛውም ቪዲዮን ሼር ላይክ እያደረጋችሁ ስለምታበረታቱኝ በጣም የማመሰግነው። እንግዲህ አሁን ላይ ትንሽ ነገሮቹ ድካምም አለ ምንም ወደዛ እየተራራጥኩኝ ነው። ለማንኛውም በአዲስ ነገሮች ያው እመጣላችኋለሁ። ብዙ ሰዎች ቤት ስለምትፈልጉ እሷም ደግሞ በአጭር ጊዜ ውስጥ ገዝተንላት በአጭር ጊዜ ውስጥ አሳክተንላታል። ለምንድነው በአጭር ጊዜ ውስጥ የተሳካው? የእሷን ጀግንነት የእሷ ጥንካሬነት ነው እዚህ ያደረሳት። እንደገና ደግሞ በእምነት ስለተሰራላት ነው ይሄ ነገር የተሳካውና እያንዳንዱ ነገር እያወቀች በየደቂቃው በየሰከንዱ ብትደውልም የፈለገችው ነገርም በቀጥታ የምታየው ነገር ስለሆነ ሲገዛ የምታየው ነገር ሲሰራ የምታየው ነገር ላይ አስደስቷ ሞራል ሰጥቷታል። ብዙ ሰዎች ደግሞ እንትን አይደረግላቸውም። አንድ ስልክ ካወሩ መልሰው የሚገዙትን ዕቃ አሳያቸውም ያጥበረብሯቸዋል። ያ ነገሮች ሲኖር ደግሞ በጣም የመጓተት ብሯን ሲበሉባት የመጓተት ነገር ይበዛል። ብዙዎቻችሁ ለዛ ነው ይመስለኛል የምትቸገሩትና እና ነግራችኋለሁ ቤቱ ስንት ብር እንደፈጀ ስንት ብር እንደተገዛ ምናምን በሌላ ቪዲዮ መጣላችኋለሁ። ለማንኛውም በሷ ጥያቄ ላይ ስላነሳችሁ ነው ይሄ ነገር ልበላችሁ ብዬ ነው ድሉን እኮ ስላገኘው ከእንቅልፌ እንትን ስላልኩኝ ነው። ለማንኛውም ደህና ሆኖልኝ እሷ ደስተኛ አይደለችም ነኝም እያለች ነው።
ለማንኛውም እኔ በጣም ነው የምወዳችሁ የማከብራችሁ። ጠንክሩ፣ በርቱ። እንደዚህ መግዛት የምትፈልጉ ትክክለኛ ህጋዊ ነገር ነው። በጣም አሪፍ ምርጥ ቤት አሳይቻችኋለሁ። ለሌሎቻችሁ ያው ያሳየሁትም ሰው ነበረ የሚገዛም የሚያይም አለና እጅግ በጣም ደስ ብሎኛል። እኔ ተሰርቼ እንደዚህ ትክክለኛ ህጋዊ ነገር ተገዝቶ ተሰርቶ ስመረቅ ከብር የበለጠ ምርቃቱ ነው። ምን ያስቅሻል? እና ቤቱን አይታችሁታል እንዴት እንደሚያምር ምንድን ነው እያላችሁ ነበር። ጭቃ ቤት ነው። ጭቃ ቤት የነበረውን ተሰርቶ ነው የነበረ። እኛ ሊሾ፣ ኮርኒስ፣ ጅምሳን ግድግዳውን ያሰራነው። ሽንት ቤቱን በግንባታ ነው ወደ ላይ የወጣው በብሎኬት ነው እና አሁን ላይ ብሎኬቱ ዋጋ እንደ ጨምራል እንደ ቀንስ አማርኛ እየጠፋብኝ ነው። ለማንኛውም ነገ አወራችኋለሁ።